ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል በጠመንጃ የሚመራ የፖለቲካ ኃይል ስልጣን ላይ መሆኑን ሳልሳይ ወያኔ ፓርቲ ገለጸ። ይህ የተገለጸው ፓርቲው በትግራይ ክልል ወቅታዊ ሁኔታ ላይ ባደረገው ጋዜጣዊ መግለጫ ላይ ነው። ገዢው ኃይል በጠመንጃ ወደ ስልጣን የመጣ በመሆኑ ሌሎች ኃይሎችም ችግሩን በጠመንጃ ለመፍታት ተነስተዋል ሲል ፓርቲው ገልጿል። በትግራይ የፖለቲካ ኃይሎች መካከል ያለው ልዩነት በመሰረታዊ ጉዳዮች ላይ የሰፋ መሆኑን በመግለጽ ህወሓት የጠመንጃ ፖለቲካ በትግራይ ላይ እንዲኖር ትልቅ ድርሻ እንዳለውም ጠቁመዋል። ህወሓት የትግራይ ተቋማትን ለማፍረስ ለመበታተንና ለማዳከም እየሰራ መሆኑን ገልጾ በኢፈርትና በጂኤስቲኤስ ላይ ያደረገው ጫና እንደ ምሳሌም ፓርቲው ጠቅሷል። በጦር አዛዦች የሚመራ የመንግስት መዋቅር መኖር ለትግራይ ደህንነት ትልቅ ስጋት መሆኑንም ፓርቲው አክሎ ገልጿል። አሜሪካ በጋዛ የሰላም ማስከበር ተልዕኮ ኢትዮጵያ እንድትሳተፍ ጠየቀች። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከጦርነት በኋላ በጋዛ ሰርጥ ለሚቋቋመው ዓለም አቀፍ የጸጥታ ኃይል ኢትዮጵያ ወታደሮቿን እንድታበረክት ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄ ማቅረባቸው ተሰምቷል። ጉዳዩን በቅርበት የሚያውቁ ዲፕሎማቶች ለዘ ታይምስ ኦፍ እስራኤል እንደገለጹት ጥያቄው የቀረበው በዚህ ሳምንት መጀመሪያ ላይ ማርኮ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባደረጉት ውይይት ነው። ዋሽንግተን ኢትዮጵያን የመረጠችበት ዋና ምክንያት አንደኛ የዳበረ ልምድ፣ ኢትዮጵያ በተለያዩ አፍሪካ ሀገራት እንደ ሶማሊያ፣ ደቡብ ሱዳንና አብዬ ባሉ ስኬታማ የሰላም ማስከበር ተልዕኮ የምትታወቅ በመሆኗ፣ ሁለተኛ ገለልተኝነት፣ ከጦርነት ማብቂያ በኋላ አካባቢውን ለማረጋጋትና ለማስተዳደር የሚቋቋመው ኃይል ተቀባይነት ያለውና ገለልተኛ እንዲሆን ከመፈለጉ የተነሳ ነው ተብሏል። ምንም እንኳ ሲጂቲኤን አፍሪካ ጥያቄው መቅረቡን ቢያረጋግጥም እስካሁን ድረስ ከኢትዮጵያ መንግስት በኩል የተሰጠ ይፋዊ ምላሽ የለም። የኢትዮጵያና ኬንያ የሁለትዮሽ ትብብር ጥልቅ የታሪክ ትስስር ያለውና በጠንካራ መሰረት ላይ የቆመ መሆኑን ተሰናባቹ በኢትዮጵያ የኬንያ አምባሳደር ጆርጅ ኦሪና ገለጹ። ኬንያ ከኢትዮጵያ ጋር ሽብርተኝነትን መዋጋት ጨምሮ በቀጠናዊ ሰላምና መረጋጋት ያላትን አጋርነት ለማጎልበት በጋራ መስራቷን እንደምትቀጥልም አምባሳደሩ ተናግረዋል። ሀገራቱ የኬንያው የመጀመሪያው ፕሬዝዳንትና መስራች አባት ጆሞ ኬንያታ እንዲሁም የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ጊዜ አንስቶ ወዳጅነት እንደነበራቸው አውስተው ትብብሩ በከፍተኛ ደረጃ በሚደረጉ ጉብኝቶችና ውይይቶች እየተጠናከረ መምጣቱን አመልክቷል። በአፍሪካ ቀንድ ሰላምና መረጋጋት እንዲሰፍን ጠንካራ አጋርነት ፈጥረው እየሰሩ እንደሚገኝም ተናግረዋል። በሶማሊያ በአፍሪካ የህብረት ሰላም ማስከበር ተልዕኮ ጨምሮ በቀጠናው ሽብርተኝነትን በመዋጋትና ዘላቂ ሰላም ለማረጋገጥ በሚደረጉ ጥረቶች ላይ በትብብር እየሰሩ እንደሚገኙም አመላክተዋል። ሰላምና ደህንነት ለቀጠናው ዘላቂ ልማት ጠንካራ መሰረቶች ናቸውም ብለዋል። በሌላ በኩል የኢትዮጵያና የኬንያ የንግድ ትብብር እያደገ መምጣቱን የገለጹት ተሰናባቹ አምባሳደር የአፍሪካ አህጉራዊ ነፃ የንግድ ቀጠና የሀገራቱን የኢኮኖሚ ትብብሩን አድማስ የበለጠ እንደሚያሰፋም ተናግረዋል። ቱሪዝምና ንግድ የህዝብ ለህዝብ ትስስር እንዲጎለብት ጉልህ ድርሻ እየተወጣ ነው ማለታቸውም የኢትዮጵያ ዜና አገልግሎት ዘግቧል። በቀጣይም የሁለቱ ሀገራት ቀጠናዊ ትስስር እንዲጎለብት በቁርጠኝነት እንደሚሰሩም አረጋግጠዋል። ኢትዮጵያ፣ ኬንያና ደቡብ ሱዳን በትራንስፖርት የሚያስተሳስረው የላፕሴት ፕሮጀክት እና የምስራቅ አፍሪካ የኃይል ቋት ጨምሮ በሌሎች መሰረተ ልማት ፕሮጀክቶች ቀጠናዊ ትስስሩን የሚያሳልጡ ትልቅ አቅም መሆናቸውን ተናግረዋል። አምባሳደር ጆርጅ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን በማስመረቋ እንኳን ደስ አላችሁ ያለ ሲሆን ግድቡ በቀጠናው ሽግግርን የሚፈጥር ግዙፍ ፕሮጀክት መሆኑን ገልጸዋል። ኢትዮጵያና ኬንያ ዲፕሎማሲያዊ ግንኙነታቸውን የጀመሩት እንደ አውሮፓውያን አቆጣጠር በ1963 መሆኑን መረጃዎች ያመለክታሉ። ቀጠናዊ መረጋጋትና ደህንነት፣ ንግድና የመሰረተ ልማት ትስስር የሀገራቱ ዋንጫ የትብብር መስኮች ናቸው። ኢትዮጵያና ኬንያ የድንበር ንግድ ስምምነት ተፈራረሙ። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌና የኬንያ የኢንቨስትመንት ንግድና ኢንዱስትሪ ካቢኔ ሴክሬታሪ ሊ ኪንያንጂውን በትናንትናው ዕለት የድንበር ንግድ ስምምነት ተፈራርመዋል።
ስምምነቱ እንደ አውሮፓውያን አቆጣጠር ሚያዝያ 17 ቀን 2025 በኬንያ ሞምባሳ የተደረሰበት ስምምነት አካል መሆኑን የገለጹት ሚኒስትሩ አክለውም በሁለቱ ጎረቤት ሀገሮች መካከል ለረጅም ጊዜ ወዳጅነትና የሁለትዮሽ ትብብር ታሪክ ውስጥ ጉልህ ምዕራፍ የሚኖረው ነው ብለዋል። አክለውም የንግድ እንቅፋቶችን በመቀነስ አነስተኛ መጠን ያለው ድንበር ተሻጋሪ ንግድን የሚያጠናክር መሆኑን ጠቅሰው በተለይም በአሁኑ ጊዜ አብዛኞቹን መደበኛ ያልሆኑ ድንበር ተሻጋሪ ነጋዴዎች በተለይም ለሴቶችና ወጣቶች ግልጽና ሊገመት የሚችል ማዕቀፍ የሚፈጥር መሆኑን ጠቁመዋል። ስምምነቱ ወደ ሙሉ ትግበራ ሲገባ የንግድና እድሎችን የሚያሰፋ ሲሆን የሁለቱ ሀገራት መንግስታትና የግሉ ዘርፍ በጠንካራ ቅንጅት መስራት ይኖርብናል ሲሉም ገልጸዋል። በተጨማሪም ስምምነቱ የጉምሩክ አሰራሮችን ቀላል በማድረግና ሰነዶችን በማስማማት ደህንነቱ የተጠበቀ ህጋዊና ዘላቂ የኢኮኖሚ እንቅስቃሴ እንዲፈጠር እንደሚያደርግ ተመላክቷል። የኬንያ ልኡካን ቡድን በቆይታቸው የንግድና ቀጠናዊ ትስስር ሚኒስቴር የውጭ ንግድ ማዕከል መጎብኘታቸውን ከሚኒስቴሩ የተገኘ መረጃ ያመላክታል። ምዕራባውያን መዳፈራቸውን ካቆሙ ጦርነቱ ይቆማል ሲሉ ፑቲን ገለጹ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሩሲያን በአክብሮት የሚመለከቱ ከሆነ የሩሲያና ዩክሬን ጦርነት መቋጫ እንደሚያገኝ ተናግረዋል። ፑቲን 4 ሰዓት ተኩል ለሚጠጋ ሰዓት በቆየውና በትላንትናው ዕለት በተካሄደው ማራቶን በተሰኘ የቀጥታ ስርጭት የቴሌቪዥን ፕሮግራም ላይ ከቢቢሲው ጋዜጠኛ ስቲቭ ሮዘንበርግ ጋር ቆይታ አድርገዋል። በቃለ መጠይቁ በሩሲያና ዩክሬን ጦርነት ላይ ሩሲያ አዲስ ልዩ ወታደራዊ እንቅስቃሴዎች ታደርግ ይሆን ተብለው የተጠየቁት ፑቲን ምዕራባውያን በአክብሮት የሚመለከቱን ከሆነ ጥቅሞቻችን የማይነኩ ከሆነ እኛም የማንንም ጥቅም አነካም ብለዋል። ከዩክሬን ጋርም ምንም አይነት ጦርነት እንዲቀጥል አናደርግም ሲሉም ፑቲን ገልጸዋል። መጀመሪያውንም ሩሲያ ወደ ጦርነት ለመግባት አላሰበችም ነበር ያሉት ፑቲን አውሮፓ ከፈለገ ግን ሀገራችን አሁን ዝግጁ ናት ብለዋል። ፑቲን አያይዘውም ከምዕራባውያን ጋር በዩክሬን ጉዳይ መጎረባበጥ ውስጥ ማንገባ ከሆነ አዲስ ልዩ ወታደራዊ እርምጃዎችን በዩክሬን ላይ አይኖርም ሲሉም አረጋግጠዋል። የሩሲያ መንግስት ቴሌቪዥን እንደዘገበው ለፑቲን ከ3 ሚሊዮን በላይ ጥያቄዎች ቀርቦላቸዋል ሲል የዘገበው ቢቢሲ ነው። አሜሪካ በሶሪያ ውስጥ በሚገኘው የኢስላሚክ ስቴት ቡድን አይኤስአይኤስ ላይ ከፍተኛ ጥቃት መፈጸሟን ገለጸች። የአሜሪካ ጦር ኃይል ድብደባውን የፈጸመው አይኤስአይኤስ በወታደሮቿ ላይ ለፈጸመው ጥቃት ምላሽ ለመስጠት በሚል መሆኑን አስታውቋል። የአሜሪካ ማዕከላዊ ኮማንድ ሴንትኮም ተዋጊ ጄቶች፣ ሄሊኮፕተሮችና መድፎች በማዕከላዊ ሶሪያ በተለያዩ ቦታዎች የሚገኙ ከ70 በላይ ኢላማዎችን መምታታቸውን አስታውቋል። ከዮርዳኖስ የሚነሱ የጦር አውሮፕላኖች በጥቃቱ ላይ ተሳታፊ ነበሩ ተብሏል። በጥቃቱ የአይኤስአይኤስ መሰረተ ልማቶችና የጦር መሳሪያ ማከማቻዎች ናቸው የተባሉ ቦታዎች ትኩረት እንደተደረገባቸውና ከ100 በላይ ኢላማዎች ለይተው የሚመቱ መሳሪያዎች ጥቅም ላይ መዋላቸው ተነግሯል። ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ታህሳስ 13 በፓልሚራ ከተማ 2 የአሜሪካ ወታደሮችና 1 አስተርጓሚ የተገደሉበትን የአይኤስአይኤስ ጥቃት ተከትለው በቡድኑ ጠንካራ ይዞታዎች ላይ በጣም ከባድ ጥቃት እየሰነዘርን ነው ብለዋል። በአውሮፓ በአፍሪካና በኢንዶ ፓሲፊክ የሚገኙ የአሜሪካን ወታደራዊ እንቅስቃሴዎች የሚመራው ሴንትኮም በኤክስ ገጹ ላይ ባወጣው መግለጫ ኦፕሬሽን ሃውኬ ስትራይክ ዓርብ ዕለት ምሽት መጀመሩን አስታውቋል። የሴንትኮም አዛዥ አድሚራል ብራድ ኩፐር በቀጠናው ውስጥ አሜሪካውያንና አጋሮቻችንን ለመጉዳት የሚሞክሩ አሸባሪዎች ያለማቋረጥ ማሳደዳችንን እንቀጥላለን ብለዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በበኩላቸው የጦርነት መጀመሪያ አይደለም የበቀል ማሳያ ነው ብለዋል። በዓለም ላይ በየትኛውም ቦታ አሜሪካውያንን ኢላማ ካደረክ የቀረውን አጭርና በጭንቀት የተሞላ ህይወትን ዩናይትድ ስቴትስ እንደምታድንህ እንደምትገኘህና ያለ ርህራሄ እንደምትገድልህ እያወቅህ ትኖራለህ ሲሉ ሂት ፒክሴት ገልጸዋል። የአሜሪካው መከላከያ ሚኒስትር አክለውም ዛሬ ጠላቶቻችን አድነናል፣ ገድለናል ብዙዎችን እና ደግሞ እንቀጥላለን ሲሉም አክለዋል። ፕሬዝዳንት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ ቃል እንደገባሁት በገዳይ አሸባሪዎች ላይ ከባድ የበቀል እርምጃ እየወሰደች ነው ብለዋል። በተጨማሪም የሶሪያ መንግስት ሙሉ በሙሉ ድጋፍ እያደረገ ነው ሲሉ በጽሑፋቸው ላይ ጠቅሰዋል። ይህ በእንዲህ እንዳለ በዩናይትድ ኪንግደም የሚገኘው የሶሪያ የሰብአዊ መብቶች ታዛቢ ቡድን በራቃና በዴር ኢዞር ከተሞች አቅራቢያ የሚገኙ የአይኤስአይኤስ መገኛዎች ኢላማ መሆናቸውን ተናግረዋል።
አንድ ታዋቂ የአይኤስአይኤስ መሪና በርካታ ተዋጊዎች መገደላቸውን ቡድኑ ጨምሮ ገልጿል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ